እንዴ ይሄ እርግብ ፍቅረኛ አይደለም እንዴ? እርግጠኛ ነኝ ራሱ። አዎ ራሱ ነው። ይሄንንም ማመን አልችልም። በደንብ ተከታተላት። ለምን? እሷ እየተከታተለችኝ ነው። ስለዚህ እሷ ሳትቀድመኝ እኔ ልቀድማት እፈልጋለሁ። እሺ ዝም ብዬ ላጥፋት ወይስ ምን ላድርግ? ለጊዜው ዝም ብለህ እንድትከታተላት ነው የምፈልገው፣ ግን ደግሞ የተለየ እንቅስቃሴ። ድንብላል ምግብ ቋጥራ ለመውጣት ስታስብ ድንገት ሳታስበው ምናሴ ይገባባታል ማለት ነው። ምናሴም እንግዲህ ይሄ ሳህን አሁንም አለ እንዴ ብሎ ይጠይቃታል። አዎ ምን ነው ትለዋለች። ከዛም የት ነው የምትወስጂው? ዛሬ ካልነገርሽኝ የትም አትሄጂም ብሎ ያፋጥጣታል ማለት ነው። ምን ነው ለምን ፈለግከው ስትለው የት እንደምትሄጂ ማወቅ አለብኝና ንገሪ ብሎ ቢያፋጥጣት እንግዲህ ድንብላል የተምቹ የአደራ ቃል ስላለባት በፍጹም መናገር አልፈለገችም። ዛሬ ካልነገርሽ በፍጹም አንላቀቅም፣ አሊያ ደግሞ ከምትሄጂበት አብሬሽ እሄዳለሁ ሲላት የምሄደው የተራበ ለማብላት ነው ትለዋለች። ከዛ አንተ ደግሞ የት ነው የምትሄደው ስትለው የተራበ ለማጉረስ ነው አብሬሽ እሄዳለሁ ሲላት በፍጹም ይሄ ነገር ሊሆን አይችልም ትለዋለች። እንግዲያውስ እማትናገሪና አብሬሽ ማልሄድ ከሆነ ብሎ የያዘችውን የምግብ ሳህን ነጥቋት ይሄዳል ማለት ነው። በዚህም በጣም ከፍቷት እያለ ኩሽና ገብታ ስታለቅስ እናያታለን። ወይዘሮ ድንብላል ኩሽና ገብታ አንገቷን ደፍታ ታለቅሳለች። በነገራችን ላይ ግን ሰው ቤት ተቀምጠን እንደዚህ ምግብ ቋጥረን የመሄድ እድሉ አለን እንዴ? ግን አንድ ጥያቄ ብጠይቃችሁ ማለት ነው። ምክንያቱም ሁላችንም ሰው ቤት እስካለን ድረስ የሰዎቹን ምግብ ይዘን መውጣት እንችላለን። የተራበ የታመመን ጠይቅ ብለን እኛ መብት አለን እንዴ? ይሄ ግን ድራማው ላይ እውነት ትክክል ያስኬዳል? እንደው እንዳስተያየት ከታዘብኩት ማለት ነው። ኦኬ ይህን ብትመልሱልኝ ወይም ያጋጠማችሁ ካለ በኮሜንት ብታስቀምጡልኝ ደስ ይላለኝ። እኔ እንደዚህ አይቼ ስለማላቅ ማለት ነው። ኦኬ ከእናት አባቴ ቤት ቢሆን ኑሮ ኢትስ ኦኬ፣ ወይም የራሴ ቤት ከሆነ ይቻላል። ግን በሰው ቤት ሰራተኛ ሆነን ተቀጥረን የሰዎቹ ምግብ ይዘን መውጣት እንችላለን ወይ የሚለው ለእኔ ጥያቄ ሆኖብኛል ማለት ነው። ምክንያቱም ምናሴ እዚህ ጋር ቢቆጣትም አንድ የእናት አባቱ ምግብ ነው፣ ሁለት የት እንደምትሄድ ማወቅ አለበት። ስለዚህ በሱ ምንም አልፈርድም ማለት ነው። ድንብላል እየሰራች ያለችው ነገር ትክክል ነው ወይ የሚለው ነው ለእኔ ጥያቄ የፈጠረብኝ። ወደ ድራማችን መልስ ስንል እንግዲህ ባዩሽና ሜላት ተፋጠዋል ማለት ነው። ባዩሽ እውነት ለመናገር እንደ ዛሬ ደንግጣ ሽንቷን ራሱ ሸንታ አታውቅም። በጣም ነው የተርበተበተችው፣ በጣም ደንግጣለች። ሜላት ደግሞ ደረቷን ነፍታ የእውነትም ያቺ የማናቃት ሌላ ሜላትን ሆና አይተናል ማለት ነው። አሁን ምን ላይ ልበልሽ፣ ግንባርሽን ወይስ ደረትሽን ምርጫ ስጪ ብላ በጣም ቅብርር ስትልባት ራሱ ሴት ልጅ በዚህ ልክ ራሷን ስትተማመን ምን ያክል ደስ እንደሚል፣ በተለይ ደግሞ ጠላትን እንደዚህ ማንቀጥቀጥ ምን ያክል ደስ እንደሚያደርግ በደንብ ሰርተዋለች ማለት ነው። ያው ወይዘሮ ሜላት ብዙ ነገሮችን አሳልፋለች፣ ታግሳለች። በቤተሰቦቿ በህይወቷ በጣም ብዙ ነገሮችን ያደረገቻት የምታምናት ጓደኛ ብትሆንም አሁን ላይ ግን ዋው ያስብላል። እውነት ለመናገር እኔ የምፈራሽ መስሎች ነው ወይ እያለች እየተግደረገረች ነበረ፣ ሰውነቷ እየተንቀጠቀጠ ሁሉ ማለት ነው። ባዩሽ አለመፍራትሽን ላሳይሽ እንዴ? እንዴት እንደፈራሽማ በደንብ አሳይሻለሁ ስትላተኝ ቆይ ምን ልታደርጊ ነው? ልትገሊኝ ነው እንዴ ብላ ስታስባት አይ አንቺ በቁምሽ እንድትሞች ነው ማረግሽ እንጂ ጥይት የላንቺ አላባክንም ብላ ነጥቃት እናያታለን ማለት ነው። በዚህም ስትርበተበት እንግዲህ ቆማ የነበረችው ጥበቃ ወይም እንዲሰልልላት እርግብንና አቶ በቃሉን የቀጠረችው ልጅ መጥቶ ምን ሆነሽ ነው የፈራሽ ትመስላለሽ ሲያናግራተኝ የሜላትን እልህ አምጥታ ከጠበቃዋ ላይ ነበረ እና ሜላት እንደምትከታተላት ትነግረዋለች። ባዩሽ ያለችበት ነገር አሳሳቢ እንደሆነ ስለ ራሷ ትነግረዋለች ማለት ነው። በስተ መጨረሻም እንግዲህ ምን አዲስ ነገር አለ? አቶ በቃሉስ ምን እያካሄደ ነው? ስለ እርግብስ ምን አዲስ ነገር አለ ብላ ስትጠይቀው ምንም እንደሌለ ስነግራት በጣም ተናዳና ተበሳጭታ እናያታለን ማለት ነው። ወይዘሮ ባዩሽ ማለት ነው።
በስተመጨረሻም እንግዲህ ልጁ የምታውቂው ነገር ትሄድበለሽ ብለሽ የምታስቢው ካለ ብታሳውቂኝ ይልቅ ደስ ይለኛል፣ እንደዚህ በመቆጣትሽ ምንም ለውጥ የለም ይላታል። እሱም በአቅማ ኑሮ እኔ ራሴ ሄጄ አላመጣት ነበር እያለች እንግዲህ በጣም ፈርታና እየተንቀጠቀጠች ደግሞ እንደሆነ ሲጠይቃተኝ በድፍረት ሜላት እየተከታተለች የነበረ እንጂ እኔ አልፈራሁም። በድጋሚ ደግሞ ሜላትን ተጨማሪ ስራ ሰታ ሜላትን እንዲያጠፋላት የተለየ ነገር ከንትገር እንዲያስወግዳት ስትናገር ነበረ ማለት ነው። ያው እንግዲህ አሁን በዙሪያዋ ተከባለች ማለት ነው። ወይዘሮ ባዩሽ በዚህ መንገድ ብላ እንደምታመልጥ አናቅም። ከዛም ሸኘ ብላ ከሸኘችው በኋላ ወደ አቶ በቃሉ ስልክ ጥሪ በመደወል በምሽት ለማግኘት ትሄዳለች ማለት ነው። አቶ በቃሉን በጣም ተናዶባታል በነገራችን ላይ ማለት ነው። ከዛም ያው ሜሮን ለድርድር የሜላትን ሚስጥር ለመናገር ብር ጠቀም ያለ ብር ስለጠየቀቻተኝ እሷ ሙልጭ ያለች ደሃ ስለሆነች ገንዘብ ምንም የላትም ተንኮል ነው እንጂ ያላት ማለት ነው ወይዘሮ ባዩሽ ማለት ነው። ከዛም እንግዲህ ወደ አቶ በቃሉ የገንዘብ ምንጯ ጋር ሄዳለች ማለት ነው። ስለ እርግብ የምታውቀውን በሙሉ ሜሮን ልትነግረኝ፣ ግን ጠቀም ያለ ገንዘብ እንድትሰጠኝ እፈልጋለሁ፣ ገንዘቡን ካልሰጠዋት መረጃውን አትሰጠኝም ትላለች። ከአቶ በቃሉም ልመንሽ ብሎ እንግዲህ 100,000 ብር አውጥቶ ሲሰጣትኝ ሜላት እየተከታተለቻት እንደሆነና ያለ ሰዓትም እንደቀጠረችው ታስረዳዋለች። አቶ በቃሉም እውነት ለመናገር ሜላት ትባል ስሟ ሲነሳ በጣም ነው የደነገጠው። ምክንያቱም ሜላት ሌላ የማናቃት ሜላት ሆናለች ማለት ነው። እና እርግጠኛ ነሽ ያልተከታተለችሽም እያለት አዎ እንዳልተከታተለቻት በደንብ ትነግረዋለች ማለት ነው። ከዛም እንግዲህ 100,000 ብሯን ትቀበልና የሰጠችው እንግዲህ በቃሉን ተከታተልልኝ ብላ ለቀጠረችው ቅጥረኛዋ ነበር የከፈለችው። ከዛም እንግዲህ አቶ በቃሉን በጣም ጠንካራ ከኋላ ያለውን ነገር ስለማያምን በደንብ ይከታተል ስለነበረ የባዩሽን ጥበቃ አግኝቶ እንግዲህ ያስቆመውና ወደ ራሱ ባዩሽ ከከፈለችው 3 እጥፍ እንደሚከፍለው ካልከፈለው ደግሞ በያዘው ጥይት እዛው ላይ እንደሚያበረን ነው ያስረዳዋል ማለት ነው። የውሳኔ ሰው ነው ብሎ እንግዲህ እኔ ለጽድቅ አይደለም የምሰራው ለገንዘብ እንጂ ብሎ ባዩሽን እንዲያስወግድ ቃል አስገብቶ ይልካል ማለት ነው። ድሮም አንቺ እማትጠቅሚኝ ሙላጫ ነሽ፣ ስለዚህ መሰናክል እንጂ ምትሆኝብኝ ምንም አትጠቅሚኝም፣ ማስወገድ አለብኝ ብሎ ነበር። ግን ከዚህ ሁሉ ለምን ህግ ላይ አሳልፎ አልሰጣትም? አቶ በቃሉ ነፍስ ከማጥፋት ሌላ ወንጀል ከመስራት ይልቅ ገንዘብ ካለው ሌላ ነገር ቢያደርግበትና እሷን አሳልፎ ለህግ እውነቱን ታሪኩን ለምን እንዳልተናገረ እዚህ ላይ አልገባኝም ማለት ነው። በስተመጨረሻም እንግዲህ ገንዘብ አታላይ ነውና ልጁም በሀሳቡ ተስማምቶና ጠቀም ያለ ገንዘብ ግን ተቀብሎ ከዛም ባዩሽ ደግሞ እሱ ከሰጠችው 1 ብር በተጨመር ባዩሽ እሱን ራሱን እንደሚያጠፈው ተናግሮ ይሄዳል ማለት ነው። በድጋሚም እንግዲህ ወይዘሮ ሜላትና ባዩሽ ይገናኛሉ መንገድ ላይ። ባዩሽ አሁንም እየተርበተበተች ነው። አጠፋሻለሁ፣ እመኝኝ፣ አንቺ የቀጠርሽውንም ከማጥፋቴ በፊት እኔ አንቺን ነው ማጠፋሽ። 2 ልጁን ራሱ አሳልፌ ለፖሊስ ብሰጠው ያንቺ ጉድ እስር ቤት መበስበስሽ ነው። ነገር ግን ደግሞ ከእስር ቤት ያስወጣውሽ እኔ ነኝ። ምክንያቱም እዛ ከሆንሽ ሰላም ስለሚሰማሽ፣ ለዚህ ነው በቁምሽ እንድትሞች ማረግሽ እና እኔ ራሴ ነኝ የማጠፋሽ፣ ህግም ፖሊስም ማንም አይደለም ስትል ወይዘሮ ሜላት ትናገራለሽ። ከዛም አጠፋሻለሁ የምትኝ እኔ በእርሳስ የተጻፍኩ ላጲስ መስልሻለሁ እንዴት ትላታለች። እሱን የቁም ሞት እየሞትሽ ታየዋለሽ ብላ ዝታባት ትሄዳለች ማለት ነው። ከዛም ማስጠንቀቂያ የሰጠቻት እንግዲህ እዚህ በፊት የሰራቻቸውን ስራ የሀናን መስቀልና ፎቶ ሰርቆ የነበረው መኮንንን እንዳስገደለችው፣ ሲቀጥልም ደግሞ ምናሴን ይከታተለው የነበረውን እያንዳንዱ ነገር የማላቅ ይመስልሻል እንዴ? ይህን ሁሉ እያወኩ ዝም ያልኩሽ እኔ ሜላት ለወደደኝ እንጂ ለጠላኝ ምን ያክል ጨካኝ እንደሆንኩ ታውቂያለሽ ብላ ዝታባት ትሄዳለች ማለት ነው። ያው ባዩሽ ምንም አማራጭ የላትም። አንደኛ ሜላትን በጣም ነው መስፈራተኝ። መስፍኔም በሌላ በኩል ማንቆርቷን እንደሚይዛት ምንም አይነት ጥያቄ የለውም። በዚህ ታመልጣ እንደምትሄድ እንግዲህ እናያለን። 1 የገንዘብ ምንጭ የላትም። 2 በዙሪያ ያሉት ሁሉ ጠላቶቿ ብቻ ናቸው ማለት ነው። ማንም የሚታመን የለም፣ ገንዘብ ሁሉን ቀያሪ እስከሆነ ድረስ ማለት ነው። እና
ይህን ይመስላል ድራማው። ወደ ሀና ስሄድ እንግዲህ ሀና ከእዝራ ጋር አሁን ላይ ትንሽ የፍቅር አለመግባባት አለ። ነገር ግን እዝራ ደግሞ በጣም እንደሚወዳት አይተንበታል በድራማው ላይ። ሀናም እንግዲህ ቃሏን ትጠብቃለች። ቃሏን ላለማጠፍ እና አብራው እድሜ ልኳን እንደምትኖር ቃል ገብታለታለች ማለት ነው። ጽዮን እንግዲህ ከሀና ለማስለያየት ብትሞክርም እዝራ ደግሞ ሀናን አንድ ነገር አደረግሻት ማለት የሀና አንድ የአንቺ 10 እጥፍ እንደሚሆን እወቂ ብሎ እዝራ ይናገራታል። ይህንን የሚያደርገው ጀግና ማን ነው ታውቃለህ? ሀና በጣም ውሸታም ናት። ሀና እኮ የሰላም እህት እንደሆነች ታውቃለህ? በፍጹም አታውቅም ትለዋለች። ኦ አላውቅም ነበረ። ነገር ግን እኔ እኮ እሷን እንጂ ቤተሰቦቿን አይደለም የሰላም እህት ይቅርና የአንቺ እህት ብትሆን እንኳን ሀናን ከመውደድ ምንም አያግደኝም። ምክንያቱም ቤተሰቧን ሳይሆን ሀናን ነው ያፈቅርኳት። ገባሽ? እኔ ፍቅረኛዋ እስከሆንኩ ድረስ ደግሞ ከምንም በላይ ሊከላከልና ሊጠብቃት ይገባል። እኔ እዝራ ማለት ለወደደኝ ማች ለጠላኝ ደግሞ እሬት ነኝ ብሎ ዝቶባት አሁንም ይሄዳል ማለት ነው። በሀሳቧ ጽዮን ለራሷ ለማድረግ መልኩ በጣም ቆንጆ ነው፣ ገንዘብ አለው፣ የተማረ ነው፣ አማላይ ወንድ ነው፣ ይወደኝ ነበረ። ነገር ግን ሀና በመሀል ስለመጣች ብቻ ነው እየጠላኝ ያለው እንጂ ሁሉ ነገሩ ገንዘቡም እሱም የኔ ነው ብላ በራሷ ዓለም ደግሞ እያንሰላሰለችም እናያታለን ማለት ነው። እዝራ ግን ቼክ እንደማያረጋት ከዚህ በፊት ራሱ በፍቅር ስትጠምደው እሱ ምንም እንደማያት ችላ እንደሚላትና ፊቷን እንኳን ትክ ብሎ እንደማየት ነበር። እሷ ግን ለመሳም ትሞክራለች። አንዳንድ ነገሮችን ብታረግም እሱ እየናቀ ይተዋት ነበር ማለት ነው። በዛ ትውስታ መሀል ራሷን እያሰመጠች እናያለን ማለት ነው። ይህን ይመስላል ድራማው። የተወደዳችሁ የተከበራችሁ ውድ ሀገሬ ልጆች ያላችሁበት ሰላማችሁ ብዝት ይበልልኝ። ለድራማው አዲስ ከሆናችሁ እንግዲህ እየገባችሁ ተመልከቱ፣ ትማሩበታላችሁ። ጓደኛ ምን ያክል ጠላት እንደሆነ ማለት ነው። በስተመጨረሻም እንግዲህ አንድ የረሳሁት ነገር ቢኖር ማለት ነው ድንብላል ምግቡን ይዛ ወደ ተምቹ ትሄዳለች ማለት ነው። ታዲያ በጀርባ ሆኖ ይከታተላት የነበረው አሲር ምናሴ ማለት ነው፣ ይቅርታ ምናሴ ያሰበው በፊት እኔ ማስባው ለባዩሽ ምግብ የምትወስድ ይመስለኝ ነበር። አሁን ላይ ግን ለእርግብ ሳይሆን አይቀርም ሲል ተጠራጥሮ መከታተል ይጀምራል ማለት ነው። ሀና እንድታስቆመው ብትሞክርም ያኔ ጥሩ ሰውነች ድንብላል እንዲህ የምታረግ ሴት አይደለችም ብለው ነበር። እሱ ግን አላመናትም ነበረ። በስተመጨረሻም እንግዲህ ድንብላል ሆዴ ምግቧን ይዛ ወደ ተምቹ ስትሄድ እየተከታተላት የነበረው አይቷታል ማለት ነው። በዚህም በጣም ይሄ ነገር የእርግብ ፍቅረኛ አይደል እንዴ አይኔ ነው እንዴ እያለ ራሱን እስኪጠራጠር ድረስ ነበር እየተመለከተ ነው ማለት ነው። በስተመጨረሻው እንግዲህ እንደች ብሎ በቃ ተናዶ ወንድነቱን እምጲር እያለ አይተናል ማለት ነው። አጓጊ ድራማ ነው። ድንብላል ወደ ቤት ስትመለስ ምን ይፈጠራል? እውነቱን እንግዲህ ምናሴ ደግሞ ከእናቱ ጋር በጣም ፍቅር ነው፣ በጣም ነው የሚግባቡት። እያንዳንዷን ነገር አይደባበቁም። እንዲሁም ከሀና ጋራ ማለት ነው። ሀና እንግዲህ ነገሩን አግባብታ ፊክስድ ካላረገችው ለድንብላል በጣም ከባድ ነው። ምክንያቱም ተምቹ የእርግብ ፍቅረኛ እንደሆነ ነው እንጂ ሀና እንደምታውቀው በፍጹም አያውቁም ማለት ነው። እና ያው ድንብላልም ያልተናገረችው እንግዲህ አደራ ስላላተኝ መናገር እንደማትፈልግ አስጠንቅቃቸዋለች። ለዚህም ነው የተከታተላት ማለት ነው። በስተመጨረሻም እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። ውድ ተመልካቾቼ አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ በነገራችን ላይ ድራማው ሲፈተፈት አንደኛ ለስራ ስለሆነ ማንም እስከዚህ ደቂቃ የሰማ የለም። ከሰማው ሰምቻለሁ ብላችሁ ላይክ አድርጉልኝ።